ሰላም እንዴት ሰነበታችሁ? በዛሬው ክላሳችን የምንመለከተው ስለ ኤችቲኤምኤል ኢሜጅ ነው። ኤችቲኤምኤል ኢሜጅ ማለት ባጭሩ የኤችቲኤምኤል ምንድነው? ኢለመንት ነው፣ ታግ ነው። ስራው ምንድነው ከተባለ ዌብ ፔጃችን ላይ እኛ የምንሰራው ዌብ ፔጅ ላይ ምን ማስገባት ከፈለግ ኢሜጆችን ማስገባት ከፈለግ የምንጠቀመው አንድ የኤችቲኤምኤል ታግ ነው። ይህ የኤችቲኤምኤል ታግ ኢሜጅ የምንለው ኦፕን ታግ ነው። ያ ማለት ክሎዝ ታግ የለውም። ክሎዝ ታግ እና ኮንተንት የሚባል ነገር የለውም። ቀጥታ ምንድን ነው ያለው? ኦፕን ታግ ብቻ ነው። ይህ ኦፕን ታግ ላይ በውስጡ ባሉ አትሪቢዩቶች አማካኝነት ወደ ዌብ ፔጃችን የምናደርጋለን ኢሜጆችን ዲስፕሌይ ማድረግ እንችላለን ማለት ነው። እንደምታዩት እዚህ ጋ ሲንታክሱን ተመልከቱ። ኢሜጅ የሚባል አይኤምጂ የሚባል ምን አለኝ? ታግ አለ። ይሄ ኢሜጅ አይኤምጂ የሚባል ታግ ኦፕን ሳደርግ ቀጥታ የኢሜጅ ታጉን ከፈትኩ ማለት ነው። ከዛም ኤስአርሲ የምትባል የኢሜጅ ሶርሷን የማስገባበት የሆነች አትሪቢዩት አለች። ከዛ ፓዝ ቱ ኢሜጅ የሚባለው ምን ይባላል? ቫሊዩ የምሰጠው እንዲታይልኝ የምፈልገውን ነገር ያ ማለት የኢሜጅ እኔ ጋር ሲ ሊሆን ይችላል፣ አንዳቸው ጋር ዲ ሊሆን ይችላል። የሆነ የፎልደር ፓዙን የሚገባበትን ፓዝ ዩአርኤሉን ምን አደርጋለሁ? እሰጠዋለሁ። ከፈለኩም ከሆነ ዌብሳይት ላይ ያለ ኢሜጅ እንዲታይልኝ እኔ ፔጅ ላይ መጥቶ እንዲታይ ወይም እኔ ዌብ ፔጅ ላይ መጥቶ እንዲታይ ከፈለኩም የዛን የኢሜጁን ዩአርኤል ያለበትን ፓዝ ኮፒ አድርጌ እዛ አስገባለታለሁ። በዚህን ጊዜ ምን ይሆናል? ዲስፕሌይ ይሆናል። የት ጋር? እኛ ዌብ ፔጅ ላይ ማለት ነው። ባጭሩ ኤችቲኤምኤል ኢሜጅ ስራው ምንድን ነው ከተባለ ኢምቤድድ አድርጎ ኢሜጆችን ዌብ ፔጅ ላይ ዲስፕሌይ ማድረግ ነው። ይህ የኤችቲኤምኤል ኢሜጅ ታግ የራሱ ምን አለው? አትሪቢዩት አለ። የራሱ አትሪቢዩቶች አሉት። በተጨማሪም የራሱ ምን አለው? ታግ አለ ወይም ኢለመንት አለው። ያ ታጉ ምን ይባላል? አይኤምጂ ይባላል። ኤችቲኤምኤል ኢሜጅ ኦፕን ታግ ነው። ክሎዝ ታግ እና ኮንተንት የለውም። ኦፕን ታግ ሆኖ በውስጡ ምን አለው? የተለያዩ አትሪቢዩቶች አሉ። እንደ ሶርስ፣ እንደ ኦልተርኔቲቭ፣ ዊድዝ፣ ሄይት፣ ታይትል እነዚህን የመሰሉ አትሪቢዩቶችን በውስጡ ይይዛል ማለት ነው። እንደዚህ ካል ኤችቲኤምኤል ኢሜጅ ወይም አይኤምጂ የምንለው የኤችቲኤምኤል ታግ ለምን ይጠቅማል? ለእኛ ዌብሳይት ወይም እኛ ለምንሰራው ዌብ ፔጅ ለምን ምን ጥቅሞችን ይሰጣል ከተባለ የመጀመሪያው ነገር ኮንተንት ሪሌትድ የሆኑ ኢሜጆችን ማስገባት ስንፈልግ እንጠቀመዋለን። ምሳሌ ስለሆነ ታሪክ ወይም ስለሆነ ጉዳይ እየጻፍን ካለ ስለዛ ጉዳይ አዲሽናል የሆኑ ሰዎች በቀላሉ አንደርስታንድ እንዲያደርጉት ስንፈልግ ምን እናደርጋለን? በኢሜጆችን እናስገባለን። በዚህን ጊዜ ኢሜጆችን ለማስገባት እዛ ዌብ ፔጃችን ላይ ምን እንጠቀማለን? የኤችቲኤምኤል ኢሜጅ ታግን እንጠቀማለን ማለት ነው። ሎጎ እና ብራንድ ማስገባት ከፈለግ ዌብሳይቶች ወይም ዌብ ፔጅ ላይ ሎጎ ወይም ብራንዶችን ለማስገባት ስንፈልግ ምን እናደርጋለን? የኤችቲኤምኤል ኢሜጅ ታግን እንጠቀማለን። ፕሮዳክት ኢሜጆች ምሳሌ መጽሐፍ ሊሆን ይችላል። የተለያዩ የፕሮዳክት ፕሮዳክቶችን ምን ማድረግ ከፈለግ ዲስፕሌይ ሆኖ ዌብሳይታችን ላይ ወይም ዌብ ፔጃችን ላይ ዲስፕሌይ ሆኖ እንዲታይልን ከፈለግ ምን እናደርጋለን? ይሄን ኢሜጅ ታግ እንጠቀማለን ማለት ነው። ኢሜጅ ሊንክ ለማድረግ ከአንድ ዌብሳይት ወደ ሌላ ዌብሳይቶች ሊንኮችን ፈጥረን ቅድም እንዳልኳችሁ ምሳሌ ሆነ ፔጅ ላይ ያለ ምን ኢሜጅ እኛ ጋር መጥቶ እንዲታይልን ከፈለግን የዛን ፔጅ ዩአርኤል ወስደን እኛ ፔጅ ላይ ዩአርኤሉ እናስገባለን። ከዛ በኋላ የኢሜጅ ዲስፕሌይ እንደሆንልን እናደርጋለን። እዚህ ጋር ተያይዞ እነዚህ ኢሜጆች እንዲሰሩ የሚያደርጉ ወይም ይሄ ኤችቲኤምኤል ኢሜጅ የምንለው ታግ ስራ ላይ እንዲውል የሚያደርጉ የራሱ የሆኑ አትሪቢዩቶች አሉ። ይህ አትሪቢዩት የምንለው ምንድን ነው ብለናል? ስለዛ ታግ አዲሽናል የሆነ ወይም ተጨማሪ ኢንፎርሜሽኖችን መስጠት ነው። አንዳንድ ጊዜም ግዴታ ሆኖ ይመጣሉ። ምሳሌ ኢሜጅ ላይ ኤስአርሲ የሚለውን ካልተጠቀም ምን መሆን አይችልም? ኢሜጅ ዲስፕሌይ ሆኖ ፎልደር ፓዙን ፈልጎ ወይም የሆነን የፋይል ዩአርኤል ፈልጎ መምጣት አይችልም። አንዳንድ ጊዜ ግን እንደ ተጨማሪ ሆኖ ያገለግላሉ። ምሳሌ ዊድዙን፣
ሄይቱን፣ ታይትል፣ ኦልተርኔቲቭ እነዚህ ነገር እንደ ተጨማሪ መረጃ የሚሆኑ ይሆናል። አንዳንድ ጊዜ አትሪቢዩቱ እንደ ግዴታ ይሆናል ማለት ነው። ኢሜጅ ላይ ኤስአርሲ ወይም ሶርሱ ካልተሰጠው ዲስፕሌይ አይሆንም ማለት ነው። እዚህ ጋር የምናያቸው ወደ 6 የሚጠጉ ምን አሉ የኢሜጅ አትሪቢዩት አለ። የመጀመሪያው ኤስአርሲ የምንለው ነው። ኤስአርሲ ማለት ባጭሩ የኢሜጃችንን ሶርስ አድራሻውን የምንሰጥበት ነው። ይህ የምንሰጠው አድራሻ ምሳሌ ከሆነ ዌብሳይት ላይ ሊሆን ይችላል፣ ወይም እኛ ጋር ካለን ሎካል አድሬስ ሊሆን ይችላል፣ ሲ ላይ ሊሆን ይችላል፣ ወይ ዲ ላይ ሊሆን ይችላል፣ ወይም ዴስክቶፕ ላይ ሆነ ቦታ፣ ወይም ዶክመንት ሆነ ቦታ፣ ወይም ዳውንሎድ ሆነ ቦታ ላይ ያስቀምጠ ነው ያለን ኢሜጅ እኛ ዌብ ፔጅ ላይ ዲስፕሌይ እንዲሆንልን ከፈለግ እንጠቀማለን ሶርስ የሚለውን ወይም ኤስአርሲ። አልት የምትለው ወይም ኦልተርኔቲቭ የምትባለው የኢሜጅ ሶርሳችን ትክክለኛውን የኢሜጅ ሶርስ ፓዙን ካላገኘ ያ ኢሜጅን ስም ተክቶ በኢሜጁ ቦታ ተክቶ በስም ዲስፕሌይ እንዲያደርግ የምንጠቀመው አልት ነው ወይም ኦልተርኔቲቭ እንለዋለን። ይህ ስራው ምንድን ነው? በኢሜጅ ቦታ ያ ኢሜጅ ፓዙ ከተሳሳተ ወይም ፋይል ኤክስቴንሽኑ ከተሳሳተ ያንን ኢሜጅ ቦታ ተክቶ እንዲታይ የሚያደርግ ነው። ዊድዝ እና ሄት የምንለው የኢሜጃችንን መጠኑን ምሳሌ ቁመቱ ይሄን ያክል ይሁን፣ ስፋቱ ይሄን ያክል ይሁን ብለን የምንሰጥበት ነው። እሱን አሳይን ስናደርግ በምንድን ነው? በቁጥር ነው። 10፣ 20፣ 30 እያልን እንደዚህ እንሰጠዋለን። ታይትል የምንለው ምንድን ነው? ዌብ ፔጃችን ላይ ላስገባነው ኢሜጅ ስም ነው። ያ ስም ቀጥታ ማውዛችንን ሆቭ አድርገን ስናቆም እሱ ላይ ምን ይሆናል? የዛ የታይትል ስሙ ኢሜጁ ላይ ዲስፕሌይ ሆኖ ይመጣል ማለት ነው። ተመልከቱ። እዚህ ጋር የምታዩትን አንድን ኢሜጅ በኤግዛምፕል ተመልከቱና ከዛ ራሳችን ኤግዛምፕል እየሰራ እንሄዳለን። የመጀመሪያው አይኤምጂ የምትባለው ምንድነች? ታግ ናት። ምን አይነት ታግ ነች? ኤችቲኤምኤል ኢሜጅ ታግ ናት። እቺ ኤችቲኤምኤል ኢሜጅ ታግ ምንድነች? ኦፕን ታግ ናት። ክሎዝ ታግ አይደለችም። ኮንተንት የላትም። ቀጥታ ምንድነች? ኦፕን ታግ ናት። ከሷ በኋላ ያሉት ኤስአርሲ፣ አልት፣ ዊድዝ፣ ሄት፣ ታይትል የምንላቸው አትሪቢዩት ናቸው። ስለዚች ኢሜጅ አዲሽናል የሆነ ኢንፎርሜሽን የሚሰጡ ተጨማሪ የሆነ ኢንፎርሜሽኖችን የሚሰጡ የሆኑ የኤችቲኤምኤል አትሪቢዩቶች ናቸው። እነዚህ አትሪቢዩቶች ከዚህ ውስጥ ኤስአርሲ የምንለው ኢሜጅ የሚባለው ፋንክሽን ሆኖ ስራ ላይ እንዲውል የምታደርግ አንድ የኢሜጅ አትሪቢዩት ናት። ይቺ አትሪቢዩቷ ያው ኤችቲኤምኤል ውስጥ የምትካተት ናት ማለት ነው። ስለዚህ ኤስአርሲ ብዬ ስጠቀም የኢሜጁን ሶርሱን ፓዙን ነው ምን አልኩት እኔ ፓዝ ቱ ዩር ኢሜጅ አንተ ወይም የአንዳችን ኢሜጅ ያለበት ፓዙ ከዛ ዶት ጄፒጂ ፒኤንጂ ያ ማለት የፋይል ኤክስቴንሽኑን ስም የፋይል ኤክስቴንሽኑ ስም ፒኤንጂ ሊሆን ይችላል፣ ጄፒጂ ሊሆን ይችላል፣ ጄፍ ሊሆን ይችላል። ብዙ አይነት የፋይል ኤክስቴንሽን ስሞች አሉ። የኢሜጅ ፋይል ኤክስቴንሽን ስም እንዳለው ማለት ነው። እነዛን አንዱን እንጠቀማለን። አልት የምትለው ይህ የኢሜጅ ፓዛችን ወይም ያስገባነው ኢሜጅ ስህተት ከሆነ በሱ ቦታ ተክቶ የሚመጣ ኦልተርኔቲቭ ነው። ዲስክሪፕሽን ኦፍ ዘ ኢሜጅ የኢሜጁን ዲስክራይብ ማድረግ ነው። ኢሜጁ እንዲህ ነው ብሎ ስለ ኢሜጁ ኢንፎርሜሽን መስጠት ነው። ዊድዝ እና ሄት የምንለው የኢሜጃችንን ቁመትንና ርዝመቱን ወደ ታች ቁመቱን ወደ ጎን ደግሞ ስፋቱን የምንገልጽበት ነው። ታይትል የምንለው ምንድነው? የኢሜጁ ላይ ማለት ሆቭ ስናደርግ ለዛ ኢሜጅ የምንሰጠው ታይትል ስሙ ማለት ነው። እነዚህን አትሪቢዩት ይይዛል ማለት ነው። ቀጥታ ሁሉንም በኤግዛምፕል ገብተን እንመልከት። ዴስክቶፕ ላይ እንምጣና አንድ ኢሜጅ ፎልደር ክሬት እናደርግ። የፎልደሩን ስም ኤችቲኤምኤል ኢሜጅ በሉት። ከዛም ክፈቱትና ይሄንን ፎልደር ከከፈታችሁ በኋላ ሲኤምዲ ብላችሁ ፎልደር ፓዙ ላይ ጻፉ። ከዛም ኮድ ስፔስ ዶት ብላችሁ ጻፉና ኢንተር በሉት። እንደዚህ ካደረጋችሁት በኋላ እዚች ጋር አንድ ፋይል ክሬት እናድርግ። የፋይሏን ስም እኔ እንደተለመደው ኢንዴክስ አልኩት።
ዶት ኤችቲኤምኤል አልኩኝ። ከዛም እዚች ጋር መጥቼ ምን ላድርግ? ኮድ ልጻፍ። ዶክ ታይፕ አልኩት። ከዛ ኤችቲኤምኤል እዚህ ኤችቲኤምኤል ውስጥ ሄድ ከዛ የታይትሉን ስም ሰጠሁት። የታይትሉን ስም ምን አልኩት? ኤችቲኤምኤል ኢሜጅ ታግ። ከዛ ቦዲ ፓርት ላይ መጣሁ። እዚህ ቦዲ ፓርት ላይ ምን ልሰራ ነው? ከዛ በፊት ይሄንን በላይቭ ሰርቨር ኦፕን ላድርገው። ከዛ ዝች ጋር እዚህ ቦዲ ፓርት ላይ ምን አለ? ኢሜጅ ዲስፕሌይ ሆኖ እዚህ ጋር እንዲታይልኝ ፈለግኩኝ። ነገር ግን መጀመሪያ አንድ ሄዲንግ ዋን ልጻፍ። ምን አልኩት? ስሙን ለታይትል የሰጠሁትን ስም ዲስፕሌይ እንዲሆን ፈለግኩኝ። ኤችቲኤምኤል ኢሜጅ ታግ ብዬ ኮፒ ያደረግኩት ዲስፕሌይ ሆነ። ኤችቲኤምኤል ኢሜጅ ታግ የሚል አንድ ሄዲንግ ጻፍኩኝ። ከዛ በኋላ እዚች ጋር ኢሜጆች ዲስፕሌይ እንዲሆንልኝ ፈለግኩኝ። በዚህን ጊዜ እዚች ጋር እንደምታዩት አንድ ፎልደር የኢሜጅን ፎልደር የሚይዝልኝ ምን አደረግኩ? አንድ ፎልደር ክሬት ላደርግ። ምን ብዬ? አይኤምጂ አልኩት ስሙን። እዚህ ኢሜጅ ፎልደር ውስጥ የተወሰኑ ኢሜጆችን ማስገባት ፈለኩ። ኢሜጆችን አንጥቼ እዚህ ጋር ላስገባ። ምሳሌ እኔ ጋር እዚች ጋር ከዳውንሎድ ፓርት ላይ መጥቼ አንድ ኢሜጅ ኮፒ ያደረግኩና መጥቼ እዚች ጋር ፔስት አልኩት። ከዛ ምችን ሪኔም ላደርጋት ነው። ኢሜጅ አልኩት። ስሙን እንደፈለጋችሁ መስጠት ትችላላችሁ። ኢሜጅ ብዬ ስም ሰጠሁት። ይህን የሚታየውን ኢሜጅ ውስጥ ያለን አይኤምጂ የሚባል ፎልደር ውስጥ ያለን ኢሜጅ ምን ይሆን? እዚህ ዌብ ፔጅ ላይ ዲስፕሌይ እንዲሆንልኝ ፈለግኩኝ። እዚች ጋር መጣና ምን አደርጋለሁ? ወደ ኢምቤድድ አድርጎ ወደ ዌብ ፔጅ ላይ ኢሜጅን ማሳየት ነው የኤችቲኤምኤል ኢሜጅ ታግ ሮሉ ብለናል፣ ወይም አይኤምጂ የምትባለው። በዚህን ጊዜ አይኤምጂ ብዬ ኦፕን አደርግ። ከዛ ሶርስ ኤስአርሲ ከዛ የዚህ የኢሜጅን ሶርስ ልሰጠው ነው። ምን ልበለው? አይኤምጂ የሚባል ፎልደር ውስጥ ያለውን አይ ኢሜጅ ከነ ስሙ አስገባልኝ። ስሙን ካስገባህልኝ በኋላ የፋይል ኤክስቴንሽኑን ማስገባልኝ አልኩት። ከዛ እችን የከፈትኳትን ኦፕን ታግ ክሎዝ ላደርጋት። በዚህን ጊዜ እንደምታዩት ኢሜጅ ምን ሆነ? ዲስፕሌይ ሆነ። ይህ ያስገባሁት ኢሜጅ ሳይዙ ትልቅ ሆኖ ወደ ጎን ሂዷል። እንደምታዩት ይሄንን ሳስጠጋው ትልቅ ነው። እኔ የፈለግኩት በዚች ማውሷ ባለችበት ልክ እንዲቀመጥልኝ ፈለግኩ። በዚህን ጊዜ የምጠቀማቸው የኤችቲኤምኤል አትሪቢዩቶች አሉ። አንዱ ምንድን ነው? ዊድዝ አልኩት። ዊድዙን የዚህን ኢሜጅ ወደ ጎን ያለውን ስፋት 300 አደረግኩበት። እንደምታዩት ምን ሆነ? ሳይዙ ቀነሰ። ነገር ግን ከፍ ይበል ብዬ ከፈለግኩ 500 አደረጉ። እንደምታዩት ሳይዙ ምን ሆነ? ወደ ጎን ያለው ስፋቱ መካከለኛ ሆነ። ወይም ትንሽ ልጨምርበት አልኩና 600 ሰጠሁት። እንደምታዩት 600 ሲሆን ሳይዙ ወደ ጎን ያለው ስፋቱ በስክሪኗ ልክ ሆነች። ከዛ ሄይቱን ምን እንዲል ፈለግኩኝ? ትንሽ አጠር እንዲል ፈለግኩኝ። ምን እለዋለሁ? ሄይት ከዛ 300 አልኩት። ሄቱን 300 ስለው ምን ሆነ? ትንሽ ሳይዙ ቀነስ አረገ፣ ብዙም አልቀነሰም። 250 አልኩት። 250 ስለው እንደምታዩት ቀነሰ። አሁንም 200 አልኩት። 200 ሳደርገው በጣም ቀነሰ። ከፈለኩ ይሄንን ኢሜጅ ሳይዙን 1000 ላድርገው። በዚህን ጊዜ እንደምታዩት ሳይዙ ምን ሆነ? በጣም ትልቅ ሆነ። እኔ በምፈልገው ልክ እንዲሆንልኝ ስፈልግ ምን አደርጋለሁ? ዊድዝ እና ሄት የሚባሉትን የኢሜጅ ታጎችን የኢሜጅ አትሪቢዩቶችን እጠቀማለሁ። ምሳሌ 100 ሳደርገው እንደምታዩት በዚህ መልኩ ይሆናል። 300 ልስጠውና እኩል ይሁን፣ በዚህ ልክ ይሆናል።
ከዛ በኋላ ለዚህ ኢሜጅ ታይትል መስጠት ፈለኩ። ስም ልሰጠው ፈለኩኝ። ምን ልበለው? ታይትል የምትባል አትሪቢዩት አለች። እሷን ተጠቀሙ። ከዛ ስሙንም እዚች ጋር እንዲታያችሁ በደንብ ተመልከቱት። ኮዶቹን ታይትል አልኩት። ለዚች ታይትል የምሰጣት ስም አለች። ስሟን ምሳሌ ኤችቲኤምኤል ኢሜጅ ታግ አልኩት። ይህን ስሙን ለማወቅ ምን አደርጋለሁ? ቀጥታ ይህንን ማውሴን ወስጄ ኢሜጁ ላይ አቆመዋለሁ። ልክ ኢሜጁ ጋር አስጠግቼ ሳቆሙ ምን ይላል? የዚህን ኢሜጅ ታይትል ያመጣልኛል። ተመልከቱ። ልክ እንደዚህ ሳደርገው ምን አለኝ? ኤችቲኤምኤል ኢሜጅ ታግ ብሎ ሰጠኝ። የዚህ ኢሜጅ ሶርሱ ያስገባሁት ሶርስ የተሳሳተ ከሆነ ቀጥታ በኢሜጁ ቦታ ተክቶ ሌላ ቴክስት እንዲመጣልኝ ከፈለግኩኝ ምን እላለሁ? አልት ወይም ኦልተርኔቲቭ የምትባል የኤችቲኤምኤል ወይም የዚህ ቴብል ውስጥ ያለች ምን አለች? አትሪቢዩት አለች። እሷን እጠቀማለሁ። ምሳሌ ምን ልበለው? ይሄን ኤችቲኤምኤል ፔጅ ሴክሽን አልኩት። ኤችቲኤምኤል ፔጅ ሴክሽን ነው ይሄ ስሙ አልኩት። ከዛ በኋላ ቺ ፒኤንጂ ያልኳትን አንዷን ፊደል ላጥፋት። እንደምታዩት ምን ሆነ? እሷ ኢሜጇ ስትጠፋ በኢሜጇ ቦታ ተክታ የመጣችው ማናት? እቺ ኦልተርኔቲቭ የምትባለው የኢሜጅን ቦታ ተክታ ምን ትሆናለች? ዲስፕሌይ የሚሆን ስም ይዛ ትመጣለች ማለት ነው። የተሰጣትን ስም ዲስፕሌይ ታደርጋለች ማለት ነው። ስለዚህ ኢሜጅ እንዴት እንደምናስገባ አወቅ ነው ማለት ነው። ኤችቲኤምኤል ላይ ኢሜጆችን እንዴት እናስገባለን? ሄቱን፣ ዊድዙን፣ ታይትሉን፣ ኦልተርኔቲቭን፣ ሶርሱን ምን ምንድን ናቸው የሚለውን እነዚህን 5 አትሪቢዩቶችን ተመለከት። ከዛ አንድ የኤችቲኤምኤል ታግ ኢሜጅ የሚባል ታግ ውስጥ ምን ምን ነገሮች እንደሚካተቱ ተመለከትን ማለት ነው። ባጭሩ ዌብ ፔጃችን ላይ የምንሰራው ዌብ ፔጅ ላይ ኢሜጅ ማስገባት ስንፈልግ በቀላሉ በዚህ መልኩ ማስገባት እንችላለን ማለት ነው።